እኔ የምለው ሴቶች በአካል አንድ ቀን እንኳን አይታችሁት ለማታውቁት ወንድ ብላችሁ ራሳችሁን ልታጠፉ ትችላላችሁ። እነዚህ ሁለት ሴቶች መሃል የተፈጠረውን ነገር ልንገራችሁ። እነዚህ ሁለት ሴቶች እጅግ በጣም ቤስት ፍሬንዶች ናቸው እና አንደኛዋ ሬኔ አንደኛዋ ደግሞ ካሚላ ትባላለች። ነገር ግን ሬኔ የምትባለዋ ሴት ካሚላ የምትባለዋን ጓደኛዋን በፍቅር ማለትም በሌላ ነገር ትፈልጋት ነበረ። እንደ ወንድ በጣም ተወዳት ነበረ እና የገዛ ጓደኛዋን ፌክ ኢንስታግራም ብራንደን የሚባል ፌክ የኢንስታግራም አካውንት ከፍታ የገዛ ጓደኛዋን እንደ ወንድ ሆና መጀንጀን ትጀምራለች። ስትጀነጀነዋም ሴት የሚጀነጀና ሰውዬ ወንድ መስሏት ስለነበረ በጣም ተደሰተች፣ በጣም ተመቻት። በቃ ወሬያቸው ምናምን ነገር በጣም ተመቻት እና እጅግ በጣም ለረጅም ጊዜ በቴክስት ያወራሉ ማለት ነው። እንገናኝ ብላ ሀሳብ ታቀርባለች፣ የምትጀነጀነዋ ማለት ነው። የሚያወራት ማን እንደሆነ ስላላወቀች ለምን አንገናኝም በአካል እንገናኝ እያለች በጣም ተደጋጋሚ ጊዜ ጥያቄ ብታቀርብም የምትጀነጀነዋ የራሷ ጓደኛ ግን የተለያዩ ነገሮችን እያለች ትሸውዳት ነበረ። ማለትም አሁን አይመቸኝም፣ ከከተማ ውጭ ነኝ ምናምን እያለች ትሸውዳት ነበረ። ግን የምትጀነጀነዋ ሴት ከረጅም ጊዜ ጅንጀና በኋላ በቃ አስጠላት፣ ደበራት። ከዚህ በኋላ እንደ ወንድ ሆና ማውራት አስጠላትና ነገሩን ሙሉ ለሙሉ ትውት አደረገችው እና የምትጀነጀነዋ ሴት ደግሞ የሚጀነጀናት ያ የተመቻት ወንድ ጥፍት በሚልበት ሰዓት ላይ በጣም ደነገጠች፣ ጨነቃትና ምን ሆኖ ነው እንደዚህ የጠፋው በማለት ስለሱ ማጣራት ጀመረች እና ይልክላት የነበረውን ፎቶ ምናምን ለሰዎች ማሳየት ጀመረች። የት አካባቢ ነው የሚኖረውን ምናምን የሚለውን ነገር ማጣራት ስትጀምር ከነዚህ ሁላ የውሸት ጅንጀናዎች ጀርባ ያለችው የገዛ ጓደኛዋ እንደሆነች ትደርስበታለች። ወዲያውኑ ስለ ልቦናዋ ተጎዳ። በጣም ልጅቷ ስሜቷ ስስ ነገር ነበር ይመስለኛል። አንድ ቀን እንኳን በአካል አግኝታው ለማታውቀው ወንድ በጣም ብዙ ሀሳቦችን ጭንቅላቷ ላይ አስባ ስለነበረ ከሱ ጋር የምታረጋቸውን ምናምን ነገሮች ስለ ልቦናዋ ይጎዳና ራሷን ታጠፋለች ማለት ነው። ነገር ግን የሚገርመው ነገር እንደ ወንድ ሆና ጀንጅና ለሞት ያበቃቻት ሴት ምንም አይነት ቅጣት አልተቀጣችም ነበር። ምክንያቱም በአውስትራሊያ ሕግ መሰረት ካትፊሽንግ ወይንም ደግሞ እንደዚህ አይነት የማጭበርበር ስራዎች ወንጀል አልነበሩም። በዚህም የተነሳ ልጅቷ ምንም አይነት ቅጣት አልተቀጣችም ነበር። የሀበሻ ሴቶች ግን እንደዚህ አይነት ውሳኔዎችን